ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ እና የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ እንዴት ናችሁ? እንግዲህ ዛሬ ከች ብለናል። ጉዟችን ወደ ገጠር ወደ ጥግረራ ይሆናል ማለት ነው። ያው እኔ የምሰራበት ቤት 2 ቤት ነው ያላቸውና በሳምንት አንዴ እንሄዳለን እና ወደ ጠግረራ እየሄድን ነው ማለት ነው። ለምን ይሄን አጋጣሚ አልቀርጠውም ብዬ እየቀረጥኩ ነው ራሴን ይሄን አጋጣሚ። ምክንያቱም ቪዲዮ ከለቀቁ በጣም ቆይቻለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት በማድረግ ቤተሰብ ሁኑ። የተለያዩ ነገሮችን እንሰራለን ወደፊት ማለት ነው። እንዲሁም የገጠርን ነገር የገጠርን ላይፎች የራሳችን ላይፎች ወዘተ በቃ እናንተን ዘና ፈታ ትምህርት አዘል ይሆናል ያለውን ምን ፖስት ቻናል ይሆናል። እናንተ ቤተሰብ ይሆናችሁ ተቀላቀሉ። በጣም ነው ማከብራችሁ። እውነት ለመናገር እኔ ዩቲዩብ ስሰራ በጣም ደስተኛ ሆኜ ነው የምሰራው። በጣም ያለፋን በጣም ልፋት አለው። በእርግጥ ግን ደስ ያለኝ ነው የምሰራው ማለት ነው። ለምን የምትሉኝ በቃ በትርፍ ጊዜያችሁ ሌላ ቦታ ምናምን አትሄዱም ማለት ነው። እና ትርፍ ጊዜያችሁ ከራሳችሁ የራሳችሁን ቪዲዮ እያያችሁ የራሳችሁ ጊዜ ላይ ነው የምታሳልፉት እና ይሄ ነገር በጣም ደስ ይለኛል። ግን በጣም አድካሚ ነው። ግን ከአረብ ሀገር ያላችሁ ከየትም ሀገር ያላችሁ ዩቲዩብ ከፍታችሁ ብትደበሩና ቁጭ ብታረጉ ይጠቅማችኋል። ክፉ ቀን ይሆናችኋል። የዛሬ 2 ዓመት የዛሬ 3 ዓመት አንድ ቀን ሲነሳ ሊጠቅማቸው ስለሚችል በትዕግስት በመፖሰትና ላይቭን በመግባት ቻናላችሁን ብትንቀሳቀሱና ከዩቲዩብ ካምፓኒ ጋር ኮንታክት አድርጋችሁ ብትሰሩ በጣም ጠቃሚና አሪፍ ነው። ለጭንቅላታችሁ ለሁሉም ነገር ማለት ነው። እኔ እውነት ለመናገር በጣም ዩቲዩብ መስራት የምወደውና በጣም እጅግ በጣም የምወደው ማለት ነው። እኔ አሁን ስላገኘሁበት ምናምን አይደለም የምሰራው፣ ግን ወደፊት ተስፋ አድርጌ ነው የምሰራው ማለት ነው። የሰው ልጅ በተስፋ ሲሰራ ሁሉም ነገር መልካም ይሆንለታል ማለት ነው። እና በተስፋ ነው የምሰራው እንጂ አሁን ላይ በእርግጥ 7 ወር 8 ወር ሊሆነው ነው ሞኔታይዝ ከሆንኩኝ እግዚአብሔር ይመስገን። በእነዚህ ውስጥም 4 ልኮልኛል ወደ አካውንቴ። በጣም ብዙ ሰዎች አሉ ውጭ ሀገር የሚኖሩ አበሾችም የውጭ ዜጎችም ያው እኔ ከሰው ጋር በደንብ ስለምግባባ ማለት ነው ሰፖርት ያደርጉኛል። በእነሱ የተነሳ 1 4 5 ልኮልኛል ነው ወደ አካውንቴ ማለት ነው። ያ ማለት በእኔ ቪዲዮ ሳይሆን ሰፖርት በሚያደርጉ ሰዎች ነው ማለት ነው። እና ሰፖርት የምታደርጉ ሰዎች በጣም እጅግ አመሰግናለሁ። የምታግዙኝ በጣም አመሰግናለሁ። እንደዛ ሆኜ 1 ዓመት ሙሉ እንደዛ አልጋ ላይ ቁጭ ብዬ ምንም ሳይከፋኝ ነው ከእናንተ ጋር ያሳለፍኩት ማለት ነው። ምክንያቱም ታሞ ቁጭ ማለት ከባድ ነው። ግን እኔ እየታመምኩ አልመስልም ነበረ። ይሄ ማለት ምን መሰላችሁ? ዩቲዩብ ቻናል ስላለኝ በቃ ከእናንተ ጋር ስለማወራ ምንም አይደብረኝም ነበርና እግዚአብሔር ይመስገን። በተለይ የሆነ ነገር ሲከሰትባችሁ ወደፊት እንጂ ወደ ኋላ እንዳትሉ፣ እንደገና ደግሞ ላለፈ ነገር እንዳትቆጩ። ምክንያቱም ያለፈ ነገር እያስታወሳችሁ ጨጓራ በሽታ ነው የሚያደርጋችሁ እንጂ ሌላ ምንም ጥቅም የለውም ከማናደድ ውጭ ማለት ነው። ግን ያን ትውት አድርጋችሁ እንደ አዲስ ሀብላችሁ ከዜሮ ማንኛውም ነገር መጀመር ጥሩ ነው ብያለሁ። አሁን ለምሳሌ እኔ እግሬን ስሰበር የዛሬ 1 ዓመት ከምናምን ሆኖታል። በቃ ተስፋ አልቆረጥኩም። በቃ እድናለሁ ብዬ በቃ እግዚአብሔር ተማጸኑ። ሴትዮዋን በጣም ሰፖርት አድርገኛለች፣ በጣም አሳከመኛለች። ስራ ሳልሰራ 7 ወር ሙሉ ነው አልጋ ላይ ቁጭ ብዬ ስበላ የነበረው። ያ ማለት እንግዲህ እግዚአብሔር እርዳታ ነው። እግዚአብሔር በሰዎች አድርጎ ምንም ኃይለኛ ቢሆኑ አራርጧላችሁ የሆነ ነገር ይደረግላችኋል ማለት ነው። እና ምንድነው እኔ እግሬ የተሰበረ ብዬ መስራት አላቆምም ዩቲዩብ ማለት ነው። ወደፊት በቃ ትነሻለሽ፣ እነሳለሁ፣ ዋናው ጤና ነው ብዬ በኮንፊደንስ ተሰራ። ይሄው እግዚአብሔር ይመስገን እግሬም ድኖ መራመድ ችያለሁ ማለት ነው። በክራንች ነበር መሄደው። እግዚአብሔር የተመሰገነ ይሁን። ኮመንት ላይ ይሄን ቪዲዮ የምታዳምጡት ኮመንት አስተያየት ጻፉ እና ይሄን ምክረ መሰጣችሁ ያው በጣም ይጠቅማችኋል። የእውነት
የሆነ ነገር ሲከሰትባችሁ ያን አታስታውሱት። በቃ ትውት ብላችሁ አዲስ ነገር ፍጠሩ ማለት ነው። ራሳችሁን ዘና ራሳችሁን ቢዚ የሚያደርገው በጣም ብዙ ፈተናዎች በዚች ምድር ላይ እኔ ሁሉም ነገር አልጋ ባልጋ ይመስለኝ ነበር ጋይስ፣ ግን እንደዛ ውሸት ነው፣ ውሸት ነው። በጣም ብዙ ፈተናዎች ፊት ለፊታችን ይጠብቁናል። እኛ ማናቃቸው ፈተናዎችም ደስታዎችም ፊት ለፊታችን ይጠብቁናል ማለት ነው። እነዛን ደግሞ በትዕግስት ማሳለፍ፣ በትዕግስትና በትህትና በቃ በመጸለይ ማሳለፍ መልካም ነው ብዬ አስባለሁ። ምክንያቱም እኔ በዚህ አመት በጣም ብዙ ነገሮች አሳልፍ ያለው ከዚህ ሚዲያ ላይ የማይወራ ማውራት የማልፈልግ ስለ ራሴ ላይፍ ማለት ነው እና በቃ ከእግዚአብሔር ጋር ግንኙነት ብቻ አድርጉ። የከሌ እንደዚሁኝ ብላችሁ ራሱ አታውሩ ማለት ነው። በቃ በልባችሁ ያዙት ማለት ነው። በልባችሁ ያዙትና እግዚአብሔር ጋር በቃ እግዚአብሔርን ለምኑ፣ ከእግዚአብሔር ጋር አውሩ። ከእናቴ ድንግል ማርያም ጋር ተንበርክካችሁ አልቅሱባት፣ ትደርስላችኋለች የእውነት ለመናገር ማለት ነው። እና የምወዳችሁና የማከብራችሁ እንግዲህ ይህን ይመስላል ማናም ነበረ እንግዲህ ውዶቼ ያለሁበት አካባቢ እንግዲህ ገጠር ይህን ይመስላል ማለት ነው። በአታክልት በአረንጓዴ የተዛበበ ነው። ምንም እህል አያበቅልም። የሚገርማቸው እኔ በጣም ብዙ ነገር ገጠመኛለኝ። በነገር ላይ ከቆይቶች በላይ እንደመጣሁ እኔ ያው የገጠር ልጅ ነኝ በእርግጥና መሬቱን ሳየው አሳሳይ ምንም ነገር ከአታክልት ውጭ ምንም ነገር የበቀለ ነገር የለም። በቃ እኛ ኢትዮጵያ ውስጥ በጣም ብዙ ምርቶች እናመርታለን እና ይህ ሁላ መሬት ምንም ነገር እንደው እንደዚህ ከነዛፎች ከዛፎች ውጭ ምንም ነገር የተዘራበት የተበቀለበት ነገር የለም እና ምን እንዳልኩ ታውቃላችሁ? በቃ ግርም ሳይሆን ነበረ። ያን በሌላ ቪዲዮ እሰራላችኋለሁ። በጣም ብዙ ገጠመኞች አሉኝ ኩዌት ስመጣ ማለት ነው እና ግርም ነው ያለኝ ይህን ቦታውን አይቼ ማለት ነው። በቃ ግርም ነው ያለኝ። እንዴ አንዷ ኢትዮጵያዊ ነበረች፣ አንቺ እንዴ ዳጉሳ የለም ጤፍ አያበቅልም ድንች አያበቅልም ምናምን ብዬ በጥያቄ አበዛት። አራት አውሬ ትለኛለች። ምክንያቱም ሴትዮዋ ድራይቨር እያደረገች ነበር። ሴትዮዋ ድራይቨር እያደረገች ማውራት አይቻልም ማለት ነው እና ዝም በይ እያለችኝ ነበር ማለት ነው። እኔ ግን ግርም ብዬ በተመስጦ እያየሁ ነበር ማለት ነው እና የሚገርማችሁ ይገርማችኋል። አንድ ነገር የማያበቅልም አይገርም። በቃ ሁላ መሬት ዝም ብሎ ነው። ያው ጋዝ ስላላቸው በእርግጥ ምን አያስፈልጋቸው ይመስለኛል። ምንም ቢሰራ ምንም ስለማያበቅል ነው፣ አሸዋ ስለሆነ ማለት ነው። እና ውዶቼ ይህን ይመስላል። እየጎበኘሁት ነው ማለት ነው። በጣም ደስ ይላል። እኔ በነገር ላይ ገጠር ሴት ደስ ይለኛል። ያው የገጠር ልጅ መሆን የገጠር ልጅ አይደለሁኝ። በጣም ደስ ነው የሚለኝ ማለት ነው። ገጠር ስሄድ አንደኛ ገጠር ስሄድ አየር እናገኛለን፣ ውጭ መውጣት ይቻላል። አታክልቱ ጋር ምናምን በጣም የሌላ አታክልት የሌለም። አንድ ቀን በቪዲዮ እሰራላችኋለሁ ማለት ነው። በጣም የሌላ አታክልት የለም ማለት ነው እና በጣም ብዙ አታክልት ነው ያለው። በጣም ብዙ ምን ልበላችሁ ብዙ ማለት ነው እና እሱን ለማየት ቲማቲም፣ ሽንኩርት፣ ነጭ ሽንኩርት፣ ትልቁ ቲማቲም፣ ዱባ በቃ የሌለ ነገር የለም። እሱንን በቃ እንቀነጥሳለን። ፍረሽ ከስበረ በቃ የሌለ አታክልት የለም። ማር አለው፣ በቆሎ በቃ በቆሎ እኔ በልቼም ጨርሰው ጋይስ። ለእኔ ነው ሰውየው የሚለፈው። እነሱ ምንም አይበሉትም እና ለሰው ያከፋፍሉታል፣ አይሸጡትም። እና እናቴ እኔ የገጠር ልጅ እናቴ ያገኘው ብዬ እንዴት እንደምመገበው በቆሎውን ማለት ነው እና የሌለው ነገር የለም። በመድኃኒት በስንት መድኃኒት ነው የሚያበቅለው። በነገር ላይ ሰውየው አሁን በቃ ስራው እሱ ነው። በቃ ደስ ይለዋል። እንደዚህ የሆነ ግብርና ደስ ይለዋል። ይገርማችኋል። እንግዲህ በጣም ባለስልጣን ጋር ነው የሚሰራው። ባለስልጣን ጋር የሚሰራ ሰው እግሩን አውልቆ ጫማ በባዶ እግሩ መስራት ማለት አታክልት ይሄን ያህል ለእኔ በጣም ሞራል ነው። በቃ የሆነ ማንኛውም ሰው በቃ ይሰራል። ገጠር አሁን አንዳንድ ሰው የገጠርን ሰዎች ምናምን ይንቃሉ። ግን እዚህ የተማሩት የተመራመሩት እንዴት እንደሚሰሩ ብታዩ ሀብታም ናቸው በጣም እንግዲህ ሀብታም ሆኖ ማለት ነው። ግን እኛ ጋር የመንግስት ሰራተኛ አለ፣ ውሃ ይንካ የሚል አለ። ቤተሰቡ የገጠር ልጅ ሆኖ አድጎ ልክ ከነ ቤተሰቡ ጋር ሲሄድ ውሃ ይንካ የሚል ህብረተሰብ ነው የኛ ሰው ማለት ነው። እንደዛም ይመስለኛል ማያልፍልን እና ይገርማችኋል። እና እንደዛ ነው እና
እንደዛ ነው ማለት ነው ውዶቼ። የእውነት ለመናገር ብቻ እግዚአብሔር የተመሰገነ ይሁን ለሁሉም ነገር። ብዙ ነገር እናያለን ማለት ነው ወደፊት። የምወዳችሁና የማከብራችሁን ይመስላል። እንደ ጎበኛችሁ እንደ ደስ እንዳላችሁ ተስፋ አደርጋለሁኝ። የምወዳችሁና የማከብራችሁ እና እኔ በጣም ደስተኛ ነኝ። ያው ስራ እንፈጋለን በእርግጥ ግን ቢሆኑም ለእኔ አየሩን ስለማገኝ ውጭ መውጣት ስለምችል በጣም ደስ ነው የሚለኝ ማለት ነው። አያችሁት አረንጓዴው ደስ ሲል ይሄ ሁሉ አሁን በመድኃኒት በስንት ኬሚካል ነው የበቀለው ማለት ነው እንጂ አሸዋ ነው። አፈር የገርማቸውን አፈር ገዝተው ነው እንግዲህ የሆነ ነገር አሁን የኛ ሰውዬ የሆነ ነገር መትከል ከፈለገ አፈር ይገዛል። በውድ ነው የሚገዛው ጋይስ። የእውነት እኛ ጋር እኮ የሆነ ነገር ብጥሉበት ራሱ ይበቅላል። እነዚህ ግን አፈር ገዝተው ነው የሚያመርቱት ማለት ነው። ለማንኛውም በድጋሚ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ እዚሁ ላይ እሰናበታችኋለሁ ማለት ነው። እንደምትወዱት ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት አድርጉ። ወዳችኋለሁ። ባይ ባይ። አይ ላቭ ዩ ኤቨሪባዲ ጋይስ። ባይ 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 ባይ።